ገላትያ ምዕራፍ 5 ቁጥር 22 ጀምሮ እስከ 25 ድረስ የእግዚአብሔር ቃል እንዲህ ይላል። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስም የሆኑት ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ ይላል። እግዚአብሔር የተባረከ ይሁን። ቁጥር 25 ላይ ምንድን ነው የሚለው? ቀጥሎ በመንፈስ ብንኖር በመንፈስ ደግሞ እንመላለስ። ምክንያቱም እነዚህ ሁሉ የተዘረዘሩት የመንፈስ ፍሬ የመንፈስ ቅዱስ ውጤቶች ናቸው። የትኛውም ሰው በራሱ ችሎታ የመንፈስ ፍሬ ተብለው የተዘረዘሩትን ማምጣት አይችልም። ልንረዳ ልናስተውል የሚገባን ነገር ሰው ሃይማኖታዊ ስርዓትን በመፈጸም ሕግጋትን በመጠበቅ በትግል በስራ የመንፈስ ፍሬ ተብለው የተዘረዘሩትን ፈጽሞ ማምጣት አይችልም። ፈጽሞ እነዚህን ነገሮች ማምጣት አይችልም። የመንፈስ ፍሬ ሲልኮ ፍሬ ተብለው የተዘረዘሩት ሁሉ ባለቤት አላቸው። ባለቤቱ መንፈስ ቅዱስ ነው። አንድ ሰው በራሱ ትግል የሚያፈራው በራሱ ትግል የሚያመጣው ቢሆን ኖሮ የሰው ውጤት፣ የሥራ ውጤት፣ የትግል ውጤት ይባል ነበረ። የመንፈስ ፍሬ ማለት ጌታችን ኢየሱስ ክርስቶስ በሥጋ ወራቱ በምድር ላይ በተመላለሰበት ጊዜ ይኖርበት የነበረ የሕይወት ስርዓት ማለት ነው። እግዚአብሔር የተባረከ ይሁን። ስለዚህ መንፈስ ቅዱስ በአማኞች ውስጥ አለ፣ በእያንዳንዳችን ውስጥ አለ። በእያንዳንዳችን ውስጥ ያለው መንፈስ ቅዱስ በእኛ ውስጥ የሚያፈራው የሚገልጠው የራሱ የሆነ ምንድን ነው ማለት ነው? የሕይወት ስርዓት ነው ማለት ነው። እንግዲህ በባለፈው ሶስት አድርገን በምናጠናበት ጊዜ በባለፈው ፍቅር፣ ደስታንና ሰላምን ከማን ጋር አያይዘን? ከእግዚአብሔር ጋር ባለ ነገር አያይዘን ያጠና ነው። ቀጥሎ ዛሬ ሁለተኛው ዙር ላይ ደርሰናል። ትዕግስት፣ ቸርነትና በጎነት ደግሞ ከሰው ጋር ባለን ግንኙነት ላይ የሚመሰረቱ ናቸው። ቀጥሎ እምነት፣ የዋህትና ራስን መግዛት የሚሉት ደግሞ ከራስ ፐርሰናሊቲ ጋር የሚገናኙ ናቸው ማለት ነው። ስለዚህ በተለይ ምሳሌ መጽሐፍንና መክብብ መጽሐፍን በምታጠኑበት ጊዜ ሶስት ነገር ነው የምትማሩት። ሰው ከአምላኩ ጋር፣ ሰው ከወዳጆቹ ከማህበረሰቡ ጋር፣ ሰው ከራሱ ጋር ራሱ እንዴት መኖር እንዳለበት መጽሐፍ ቅዱሱ ያሳያል። ከአምላክ ጋር ያለህ ግንኙነት ምን መምሰል አለበት? ከሰው ጋር ያለ ግንኙነት ምን መምሰል አለበት? ራስህ ከራስህ ጋር ራሱ እንዴት ነው መኖር ያለብህ የሚለውን ነገር ምናልባት ሳይኮሎጂስቶች የሆነ ነገር ሊያወሩ ይችላሉ። ብዙ ጊዜ ሳይኮሎጂስቶች ቆንጥረውም ሆነ ዘርፈው የሚወስዱትና በራሳቸው ቋንቋ ስለሚቀይሩት እንጂ ምሳሌና መክብብ ናቸው አብዛኞቹ ማለት ነው። ኦኬ። ስለዚህ እዚህ ጋር ያሉትን ገላትያ ምዕራፍ 5 እንዳነበብነው ከቁጥር 22 ላይ የተዘረዘሩትን ለሶስት ከፍለን ነው 9ኙን የተዘረዘሩትን ለሶስት ከፍለን ነው እያጠናን ያለነው። ፍቅር፣ ደስታ፣ ሰላም ከአምላካችን ጋር በተገናኘ በባለፈው አጥንተናል። ትዕግስት፣ ቸርነትና በጎነት ከሰው ጋር ባሉ ግንኙነታችን ላይ እንዴት አይነት ካራክተር በህይወታችን ሊገለጥ እንደሚገባ የሚያመለክቱ ናቸው። ቀጥሎ ደግሞ እምነት፣ የዋህት፣ ራስን መግዛት የሚሉት ደግሞ ከራስ ጋራ ከማንነት ጋር የሚገናኝ ነው ማለት ነው። ስለዚህ ፍቅር፣ ደስታ፣ ሰላም የሚለውን በባለፉት ፕሮግራሞቻችን ተመልክተናል ማለት ነው። ዛሬ ሁለተኛውን ዙር ነው የምንጀምረው። ትዕግስት ከሚለው ነው እንግዲህ የምንጀምረው። አባባ በኢየሱስ ክርስቶስ ስም ለእያንዳንዳችን ጸጋ ጨምርልን። ትዕግስት የትኛውም ሰው እንግዲህ እባክህ ትዕግስተኛ አድርገኝ ጌታ ሆይ ትዕግስተኛ መሆን እፈልጋለሁ። ሁሉም ሰው ከእኔ ጀምሮ የምንጸልየው ጸሎት ሁሉም ሰው ትዕግስተኛ አድርገኝ። እስኪ እግዚአብሔር ይረዳናል። መቼስ የሚያስተምረን ደግሞ ጸጋ ሊያበዛልን ስለሆነ ማለት ነው። እንግዲህ ትዕግስት ፔሸንስ ይለዋል።
ግሪኩ ማክሮቶሚያ ይለዋል። ማክሮቶሚያ የሚል ፍች ሰጥቶታል። እንግዲህ ትዕግስት መጽሐፍ ቅዱሳዊ ትርጉሙ አንድ ሰው በእግዚአብሔር ጸጋ ምክንያት የሚደርስበትን ችግርና መከራን በጽናት የሚሸከምበት እና ደግሞም የሰዎችን ስህተትና በደል ያለ ቁጣ ለረጅም ጊዜ የሚታገስበት መንፈሳዊ ብስለትና ጥንካሬ ነው። ተመልከቱ ቅዱሳን፣ መጽሐፍ ቅዱሳዊው ትዕግስት። አሁን ትዕግስት ብለን ስናስብ እኛ ምን ስለው ትዕግስት አለ። በተለይ ትዕግስት የሚለውን በመጽሐፍ ቅዱሱ ቋንቋ በደንብ ያልተረዱ ሰዎች በቃ ሰው ሁሉ ባገኘው አጋጣሚ ትዕግስተኛ አድርገኝ፣ ትዕግስተኛ አድርገኝ፣ ትዕግስተኛ አድርገኝ ይላል። ትዕግስት ማለት ግን ምን ማለት ነው? ትዕግስት ማለት ምን ማለት ነው ስትሉት ዲፋይን የሚያደርገው ከመጽሐፍ ቅዱሳዊው ዴፊኒሽን ባነሰ ያለውን የሰፈር ማብራሪያ ነው የሚሰጣችሁ። ነገር ግን መጽሐፍ ቅዱሱ ትዕግስት የሚለውን ቃል አንድ ሰው በእግዚአብሔር ጸጋ ምክንያት፣ ተመልከቱ፣ ኖት በራሳችን ብቃት የምናመጣው አይደለም። ምክንያቱም ትዕግስት ራሱ የመንፈስ ቅዱስ ፍሬ ነው። ትዕግስት የመንፈስ ቅዱስ ፍሬ ከሆነ ፈጽሞ ይህንን ከመንፈስ ቅዱስ የሚገለጠውን የመንፈስ ፍሬ የሆነውን ትዕግስት ሰው በራሱ ችሎታ ሊያፈራው፣ በራሱ ችሎታ ሊያመጣው አይችልም። ባጭሩ መንፈስ ቅዱስ የሌለበት ሰው የመጽሐፍ ቅዱሱን ትዕግስት ኤክስፔሪየንስ ማድረግ አይችልም። ምናልባት ትዕግስት ብለን የምናስበው አለ። ትዕግስት ኧረ እንትና ታጋሽ ነው፣ ኧረ እንትና ትዕግስቱ ከሰው ጋር ባለ ግንኙነት በጣም የሚታገሱ ሰዎች አሉ። ጥሩ ነው። ግን ይሄኛው የመጽሐፍ ቅዱሱ ትርጉም አንድ ሰው ከሚታገሰው በላይ ያለውን ጥልቅ ነገር ነው የሚያወራ። ምክንያቱም አንድ በክርስቶስ የማያምን ኢየሱስ አምላክ አይደለም የሚል ሃይማኖት ውስጥ ያለ ሰው የመንፈስ ፍሬ ሊገለጥበት አይችልም። የመንፈስ ፍሬ ሊገለጥበት አይችልም። ለምን? መንፈስ ቅዱስ በዛ ሰው ውስጥ የለማ። ምናልባት በጋርዮሽ ጸጋ ለሰው ልጅ እርስ በርሳቸው ሲኖሩ እንዳይጨራረሱ፣ አንድ ሰው በሚያልፍበት መንገድ ተስፋ ቆርጦ ራሱን ወደ ሞት ውስጥ እንዳያደርስ የሚሰጠው ጸጋ አለ። የጋርዮሽ ጸጋ አለ። በጋርዮሽ ጸጋ ውስጥ ያለ ትዕግስት አለ። ደግሞም የመንፈስ ፍሬ የመንፈስ ፍሬ መንፈስ ቅዱስ ዳግም ልደትን ባገኙ አማኞች ውስጥ በእግዚአብሔር ልጆች ውስጥ ሆኖ የሚገልጠው የራሱ ትዕግስት የሚገልጠው የራሱ ፍሬ አለ። ይህች ፍሬ ማን ውስጥ ነበረች? ኢየሱስ ጋር ነበረች። ለምን? የመንፈስ ፍሬ ጌታችን ኢየሱስ ክርስቶስ በስጋ ወራቱ በተመላለሰበት ጊዜ ይኖርበት ይመላለስበት የነበረ የሕይወት ስርዓት ነው ብለናልና። ስለዚህ ኢየሱስ ጋር የነበረች ትዕግስት ናት። መንፈስ ቅዱስ የሚገልጣት በመንፈስ ቅዱስ ኃይል የምትፈጸም በጸጋው ጉልበት የምትፈጸም የክርስቶስ መልክ ናት። የክርስትና የማቹሪቲና የብስለት መልክ ነው። ስለዚህ ልብ በሉ ቅዱሳን፣ መጽሐፍ ቅዱሳዊው ትዕግስት አንድ ሰው በእግዚአብሔር ጸጋ ምክንያት ወይም በውስጡ በሚኖረው በመንፈስ ቅዱስ ኃይል የሚደርስበትን ችግርና መከራን በጽናት የሚሸከምበት እና ከሰው ጋር ባለው ግንኙነት የሰዎችን ስህተትና በደል ያለ ቁጣ ለረጅም ጊዜ የሚታገስበት መንፈሳዊ ብስለትና ጥንካሬ ነው። መንፈሳዊ ብስለትና ጥንካሬ ነው። አባቶይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ስለዚህ ድንቅ ፍሬ እናመሰግንሃለን። እግዚአብሔርን አመስግኑ ቅዱሳን። ትልቅ ነገር ነው እየተማማርን ያለነው። ትልቅ ነገር ነው እየተማማርን ያለነው። ይህንን ፍሬ ስጋ ለባሽ በራሱ የማያፈራው በራሱ ሊያፈራው የማይችል ኢየሱስ የትኛውም ስጋ ሃይማኖተኛ ሆኖ እንዲህ ቢል ቢጎሳቆል
ራሱን የሆነ ነገር መልክ ቢያለብሰው፣ የሆኑ ሃይማኖታዊ ልብሶችን ቢያለብስ፣ በሃይማኖት መድረኮች ላይ አንቱ አንቱ ቢባል፣ መንፈስ ቅዱስ የሌለበት ሰው የመጽሐፍ ቅዱሱን ትዕግስት አያውቀውምም፣ አይገለጥበትም። አያውቀውምም፣ አይገለጥበትም። ለዛ ነው እኮ እንደዛ ሲል የነበረ ሰውዬ በቃ ታጋሽ ነው የምንለው ሰውዬ ድንገት ይደርስና አንቺ ልጅ ሰይጣኔን አታምጪው ይላል። አንተ ልጅ ሰይጣኔን አታምጣው። የራሳቸው ሰይጣን አላቸው። ኦኬ ሰይጣን አለ። ሰይጣኔን ብለው ነው ራሱ ሰይጣኔን አታምጣው፣ አንተ ልጅ ሰይጣኔን አታምጣው፣ አንቺ ልጅ ሰይጣኔን አታምጪው። አይ ታጋሽ ያልነው ሰውዬ እንኳን ማለት ነው። አቤት! ስለዚህ እዚህ ጋር ያለው የመጽሐፍ ቅዱሱ ትዕግስት ግን በጌታ ጸጋ ምክንያት እና እንዲሁም ደግሞ በውስጣችን በሚኖረው በመንፈስ ቅዱስ ኃይል ምክንያት የሚገለጥ አቅም፣ የሚገለጥ ብስለት በኢየሱስ ክርስቶስ ስም። ስለዚህ አሁን ትዕግስት ስጠን ብለን አንጸልይም ማለት ነው። ትዕግስት ስጠን ብለን አንጸልይም። ለምን? ትዕግስት በእናንተ ውስጥ አለ። መንፈሱ በእናንተ ውስጥ አለ። ምንጩ በእናንተ ውስጥ አለ። አሁን መንፈስ ቅዱስ ያንን ፍሬ እንዲያፈራ ቦታ ልቀቁለት። አንተ በራስህ ታጋሽ መሆን አትችልም። መንፈስ ቅዱስ ግን አንተን በጸጋው ኃይል የሚፈልገውን መጽሐፍ ቅዱሳዊ ትዕግስት በህይወት መግለጥ ይፈልጋል ማለት ይችላል። አባባ እባክህ ጸጋ ጨምርልን፣ እይታችንን አስተካክልልን። በቅዱስ ቃል ውስጥ ያለ መረዳት ከፍ ያለ ነውና እሱን እንድንመለከት እርዳን። ቀጥሎ ልናስተውሎ የሚገባን ነገር ሁላችንም ትዕግስት የሚመጣው በራሳችን ጥረት እንዳልሆነ ስናቅ፣ ትክክለኛ የመጽሐፍ ቅዱሱ ትዕግስት እንዲገለጥባችሁ ትፈልጋላችሁ? መጣጣርና ትዕግስተኛ ለመሆን ሙከራዎችን አቆሙ። ምክንያቱም አንተ በራስህ ትዕግስተኛ መሆን አትችል። መንፈስ ቅዱስ ግን የመጽሐፍ ቅዱሱን የኢየሱስን ትዕግስት በአንተ ውስጥ መግለጥ ይፈልጋል። እናመሰግንሃለን። እንግዲህ የትዕግስት ፍሬ የሚገለጥበት ክርስቲያን የበሰለ እንደሆነ መጽሐፍ ቅዱሱ ያስተምራል። በተለይ አንድ ሰው በስሏል የሚባለው የመጽሐፍ ቅዱሱ ትዕግስት ሲገለጥበት፣ የመጽሐፍ ቅዱሱ ትዕግስት፣ በመጽሐፍ ቅዱስ ውስጥ ያለ ትዕግስት፣ የመንፈስ ቅዱስ ትዕግስት በህይወቱ ሲገለጥ ያን ጊዜ ያ ሰው ብሏል ይባላል፣ በስሏል የሚባል። ምክንያቱም አንዳንድ ነገር አለ ከሰው ጋር በተገናኘ። አሁን ክርስትና ስለ አክሽን ስለ ቲያትር አይደለም የሚያወራው። ኦኬ ስለ ቲያትር አያወራም። በጣም ሁሉም ሰው በሰላሙ ጊዜ እንደሱ ታጋሽ አለ እንዴ? ኢዮብ መች ታገሰ? መድረክ ላይ ማንችንበታለን፣ ስናስተምርም አንተውነዋለን በደንብ አድርገን። ደስ የሚለው ነገር ምን እንደሆነ ታውቃላችሁ? አክሽንና ሪያክሽን የሚባሉ ነገሮች አሉ። አክሽን ሁልጊዜም የሰላም ጊዜ ነው። አክሽን ሁልጊዜም ለሳቀልህ የምታሳየው ነው። አክሽን ሁልጊዜም ካንተ ጋር ላሉት የሚሆን ነው። አክሽን በሰላም ጊዜ፣ አክሽን በቃ ሁሉ ሰላም በሆነበት ሰዓት የምታሳየው የተለመደ ነገር ነው። ሪያክሽን የምትባል ነገር አለች። የሆነ ሰው ታዲያ ሲያበሳጭህ፣ የሆነ በቃ ያደንቀኛል የምትለው ይስቅልኛል የምትለው ድንገት ቢነሳብህ፣ መድረክ ላይ ያስተማርክ ባለበት ሰዓት ፊት ቢቀያየርብህ፣ የሆነ ሰው ከኋላ በኩል ሆኖ ምላሱን ቢያወጣብህ፣ አንተ መድረክ ላይ ሆነ የምታሳያት ሪስፖንስ አለች። እሷ ሪአክሽን ትባላለች። በእሷ ነው የምንያዘው። በእሷ ስንመዘን ብዙዎቻችን አክሽን ላይ ነው ያለነው። ሀብትሽ እንዴት ነው? በጣም በትምህርት በጣም በቃ እንባረካለን ምናምን፣ በቃ አክሽን ነው ያ፣ ሪአክሽን አይደለም አክሽን። ሃሌሉያ እየተባረካችሁ ነው። ሃሌሉያ እንዴት ነው ትምህርቱ? የት ደርሷል? አውሮፓ ደርሷል፣ አሜሪካ ደርሷል፣ ሃሌሉያ ምናምን ትላለህ።
ሃሌሉያ ትላለህ። በቃ የእንትኑ ጊዜ የሰላሙ ጊዜ ሀብትሽ 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 ሲል ማለት ኦኬ። ሀብትሽ ሀብትሽ ያለ ህዝብ ደግሞ ኦኬ የስህተት አስተማሪ ይሰቀል ይወገድልን፣ እሱ የ666 የአጋንንት አስተምሮ ነው የያዘው ሲልክ ምንድን ነው የምትመልሳት? ሀብትሽ የጥልቁ አገልጋይ ሀብትሽ 666 ፈጽሞ አንቀበልህም፣ አንተን አንቀበልህም ሲልክ ይሰቀል ይሰቀል ቢሉክ ምንድን ነው የምትመልሳት? ያን ጊዜ ሰው ፊቱን ሲያዞርብህ እንወድሃለን ሲልክ የነበረው ሰው አንወድህም ሲልክ፣ ካንተ ጋር ነን ችግር የለም ሲልህ የነበረው ሰው ሁሉ ካንተ ጋር አይደለንም ሲልክ ምንድን ነው የምትመልሳት? ፓስተርዬ ፓስተርዬ ሲልህ የነበረው ሁሉ አሁን በቀለ ማለት ሲጀምር ስትንጎማለልበት የነበረውን ያንን ታይትልህን አሁን ሲያሳጡህና በመላጣው ሲጠሩህ ምንድን ነው የሚሰማ? ምንድን ነው የሚሰማ? እሷ ናት። አክሽንና ሪያክሽን ትለያያለች። አንዳንዱ ፓስተር የምትለውን ቃል ትተህ በቀለ ብትለው ብዙ ነገር ይበቅላል ውስጡ። ሪያክሽን ላይ በጣም ብዙ ነገር በስነ ስርዓት የሚራገሙ ሰዎች አሉ። በስነ ስርዓት የሚራገሙ የራሳቸውን የቤተ ክርስቲያን ልጆቻቸውን የሚራገሙ አይሳካልህ የሚሉ እኔን ተናግረሃል እና እንደዚህና እንደዚህ አድርገሃልና በጥቅሙ ላይ ስለመጣበት ብቻ አይሳካልህ፣ ሰበሰብኩ ስትል ይበተንብህ። እኔ ክርስቲያን ያውም አገልጋይ መድረክ ላይ የሚቆም ሰው እንደዚህ ብሎ መራገም ከቻለ ይቅርታ አድርጉልኝ፣ መንፈስ ቅዱስ ውስጡ ስለመኖሩ ዳግም ልደት ስለማግኘቱ ዘር ስለመቀየሩ እርግጠኛ አይደለሁም። ስለዚህ ይህችን ነገር እንዳትረሱ። አክሽንና ሪያክሽን የሚባል አለ። አክሽን በሰላሙ ጊዜ የሚገለጥ ሲሆን፣ ነገር ግን ባበሳጩንና ባናደዱን ሰዎች ላይ የምንመልሰው ምላሽ ሪያክሽን ትባላለች። ያቺ ሪያክሽን ያንተን ብስለት ትመዝነዋለች ማለት ነው። ብስለት ዋው! እሱ የሚባለው በአክሽን ሳይሆን በሪአክሽን የምትመልስበት ምላሽ ላይ ይመሰረታል ማለት ነው። አባባ ለሁላችንም ጸጋ ጨምርልን። ለዛ ነው አንዳንዱ ቅድም እንዳልኳችሁ ሲናደድ ወዲያው መንፈሳዊነቱ ጠፍቶ ሰይጣኔን እንዳታመጣው ሰይጣኔን እንዳታመጣው ሊል ይችላል ፓስተሩ ብድግ ብሎ ነብዩ መሐመድ ሳያውቁት ይሁን አውቀውት እንግዲህ በእያንዳንዳችን ውስጥ አንዳንድ ጅኒ አለ ብለዋል። አንዳንድ ነው ስንት ነው ያሉት? አንዳንድ ነው መሰለኝ። እነሱ ቁጥር ችግር የለባቸው። አንዳንድ ጅኒ አለ ብለዋል። ሪፖርት የሚጽፉ በአንደኛው በኩል መልአክ አለ፣ በአንደኛው በኩል አጋንንት አለ። ምንድን ነው የሚባለው ይሄ? በእነሱ ቅድም እንዳልኳቸው ጅኒ አለ። ሲሰግዱ በግራም ሰላም በዚህም በኩል ሰላም የሚሉት አካባቢው እንዴት ነው እያሉ ሪፖርት እዛ ላይ ሰላም ነው፣ እዚህ ጋር ተጣጥብ ያለው እየሰገድኩ ነው፣ ሰላም ነው በለው ሂድና። አሁን ደግሞ ለማፈንዳት እያሰብኩ ነው፣ ራሴንም አፈንድቼ ሰውንም ለማፈንዳት እና እዛ ጋር 70 ልጃገረዶች ወይን ይዘው ይጠብቁኝ ንገረው። ይሄ የህልም ዓለም ነው። ይሄ ሃይማኖት አይደለም። እንደዚህ አይነት ሃይማኖት የለም። ይህ ማለት ምን አይነት እግዚአብሔር እንደሆነ እነሱ ራሳቸው እዛው የወቁት 70 ልጃገረድ ላይ ይጠብቁሃል፣ ወይን ይዘው ነው የሚቀበሉክ ምናምን አይነት ነገር። ስለዚህ ወጣቱ 70 ልጃገረድ ያስባል። ወይን ይዘው ነው ጭራሽ የሚቀበለው። ቦምቡ የታል አስታጥቀኝ ብሎ ሄዶ ብው ይላል ማለት ነው። ሲሄድ 70 ልጃገረዶች አሉ ያለውም እዛ ከዛ ቀጥሎ ያለውን ነገር እዚህ ቦታ ላይ ስለማይመጥን ነው አላወራችሁ። እንደዚህ አይነት ነገር አለ። አሁን ይህንን ሁሉ ያስወራኝ ምንድን ነው? ቅድም እንዳልኳችሁ ሪአክሽን የምትባለው ነገር ናት። አንዳንድ ሰው ሲናደድ ዛሬ ሰይጣኔን እንዳታመጣብኝ ይላል። ክርስቲያንም ሊል ይችላል። ማንም የሚናገር ቢኖር እንደ ሰፈር ይናገር ይላል።
አይልም አይደለ? አንዳንዴ ለንግግራችንም መጠንቀቅ አለብን። በጣም እየበሰላችሁ የእግዚአብሔር ነገር እየገባችሁ ስትሄዱ ዝም ብላችሁ ለምታወሩትም ነገር ትጠነቀቃላችሁ። ባይዘው ምክንያት የሌለው ወሬ አታወሩ። ዝም ብሎ የመጣልህን አታወራ። መወራት ስላለበትም አታወራም። ባይዘው እንዲህ ዝም ብሎ ባገኘው አጋጣሚ ማውራትም ልክ አይመስለኝ። ዝም ብሎ ተገኘ ተብሎ አይወራም። ከአንደበት ለምታወጣው ቃልም መጠንቀቅ አለብህ። ምክንያቱም አንተን የሚሰማ ሰው አለ። የሚሰማ ሰው በምትናገረው ነገር ሊታነጽ ሊጠቀም ማውራት ስላለብህ ብቻ ሳይሆን የምታወራው ነገር የሚጠቅም ስለሆነ ብቻ ከሆነ አውራ እንጂ አንዳንዱ ሁሉም ስላወራ እኔም ማውራት አለብኝ ይልና የሚያፈርስ ነገር ያወራል። ማውራት አለብኝ ስለብኝ ማውራት ስላለባችሁ ብቻ አታውሩ። ማውራት ያለባችሁ ሰውም ጋር እንደሰብሰብ ብላችሁ ታወሩ የሚጠቅም ሐሳብ፣ የተሻለ ሐሳብ ወይም ደግሞ በምታወሩት ርዕስ ይጠቅማል ብላችሁ ያሰባችሁት ነገር ካታወሩት ዝም ብሎ ማውራትም ልክ አይመስለኝም። ስለዚህ ትዕግስትን ነው እየተመለከትን ያለ ነው ማለት ነው። እንግዲህ ትዕግስት ሁላችንም በጸሎት የምንጠይቀው እግዚአብሔር ሆይ የምንለው ትዕግስት ስጠኝ ነው። በቃ ትዕግስት ስጠኝ ነው። እንግዲህ በግሪክ ቋንቋ ትዕግስት ለሚለው ቃል የሚያገለግሉ ሁለት ዋና ዋና ቃላቶች አሉ። አንደኛው ሂፓሞኔ የሚል ቃል ሲሆን ሁለተኛው ደግሞ ቅድም እንደተመለከትነው ማክሮቶሚያ የሚል ነው። ማክሮቶሚያ የሚል ሁለት ቃላቶች አሉ። ምን ማለት ናቸው? ይህ ቃል የመጀመሪያው በተለይ ጽናት፣ መታገስ የሚል ነው። ሁፓሞኒ የሚለው የግሪኩ ቃል ጽናት፣ መታገስ የሚል ቋንቋ አለው። ይህ ቃል በአስቸጋሪ ሁኔታዎች ውስጥ ጸንቶ መቆየትን እና በፈተናዎችና በመከራዎች መካከል ሳይሰበሩ ሳይበሳጩ በጽናት መቆምን የሚያመለክት ነው። አባባ በኢየሱስ ክርስቶስም ለእያንዳንዳችን ይህንን አቅም ጨምረልን። ጽናት፣ መታገስ በአስቸጋሪ ሁኔታዎች ውስጥ ስናል ከመንፈስ ቅዱስ የሆነ ጽናት፣ በአስቸጋሪ ፈተና በሆነ ሁኔታ ውስጥ ስናል በመንፈስ ቅዱስ ኃይል በልባችን ሳንሰበር ያንን የሚያሳምመውን ነገር ያንን የደረሰብንን ችግር ያንን የምናልፍበትን መከራ ተቋቁሞ ማለፍ ጽናት፣ እሱ የመንፈስ ቅዱስ ፍሬ። አንዳንድ ሰው በሐዘን ውስጥ የሚያልፍ ሰው በቃ ተሰበረ ስንል በቃ እሱ ብቻ ነው እኮ ልጇ ስንል በቃ እሱ እኮ በቃ የምትወደው ባሏ የምትወደው የሚወዳት ባሏ የምትወደው ባሏ የሚወዳት ሚስቱ እኮ ናት። እንደዚህ ሆነችበት፣ ሞተችበት፣ እናቱ ሞተችበት፣ አባቱ ሞተበት። እንደ ወንድም የሚያየው ጓደኛው ድንገት እመለሳለሁ ብሎ በዚያው የምታፈቅረው ወንድሙ ጓደኛዋ እጮኛው ስብር አሉ ስትል በዛ አይነት አስደንጋጭ ሐዘን ውስጥ ሲሆን ከመንፈስ ቅዱስ የሚመነጭ በዛ ሰዓት ላለበት ሁኔታ የሚገለጥ የጸጋ ውጤት አለ። በዛ ውስጥ የሚያልፍበት ያንን ሐዘን ተቋቁሞ ያንን ስብራት አልፎ ጸንቶ እንደገና መቆም የሚችልበት ኃይል እሱ ጽናት ይባላል። እሱን ትዕግስት ይባላል። እሱን ነው ሁፓሞኔ የሚለው ግሪኩ ማለት ነው። አያችሁ ቅዱሳን፣ አንዳንድ ቅዱሳንን አታስተውል። ያለፉበት መንገድ የሚያስደነግጥ ነው። እንዴት ተመልሳ ቆመች ታዲያ? እንዴት ተመልሶ ሰው ሆነ እንላለን። አያችሁ ቅዱሳን፣
በዛ ሰዓት ላይ ታዲያ ያንን መከራ፣ ያንን ችግር፣ ያንን ህመም ተቋቁሞ ማለፍ የሰው ልጅ ውጤት ብቃት ሳይሆን የመንፈስ ቅዱስ ኃይል ነው። መንፈስ ቅዱስ ነው ያቀበለሽ። መንፈስ ቅዱስ ነው የረዳሽ። መንፈስ ቅዱስ ነው ያገዘ። እሱ ነው የመንፈስ ቅዱስ ፍሬ። እርሱ ነው ትክክለኛው ትዕግስት። ትክክለኛው ትዕግስት ለምሳሌ ችግርን፣ መከራን፣ ስደትን፣ ሐዘንን በጽናት መቋቋም፣ ጸንቶ መቆየት። ዋው! ለዛ ነው ሐዋርያው ጳውሎስ በመከራ ጊዜ ትዕግስት እንድንይዝ ደግሞ ይመክረናል። እስኪ ሮሜ ምዕራፍ 12 ምን የሚል ቃል አለ? አባቶ ጸጋ ጨምርልን። ለሮሜ ክርስቲያኖች ሮሜ ምዕራፍ 12 ቁጥር 12 በተስፋ ደስ ይበላችሁ አለ፣ በመከራ ታገሱ፣ በጸሎት ደግሞ ጽኑ። ዋው! በመከራ ምን በሉ? ታገሱ። ይሄ በመንፈሳዊም አቅጣጫ እንዲሁም ደግሞ ፐርሰናሊ በግል ኑሮ አቅጣጫ የሚደርሱብን ሐዘኖች፣ መከራዎች፣ ስብራቶች አሉ። በዛ ሰዓት ላይ ታዲያ የስጋ ለባሽን ማጽናናት ከባድ ነው። ማጽናናት አትበለው። በተለይ አበሻ ሲያጽናና ከባድ፣ በጣም ከባድ። በምታልፍበት መከራ የምታልፍበት መከራ አንዳንዴ ላይጎዳህ ይችላል። ያ ሰው እንደሚጎዳ ላጽናናህ ብሎ መጥቶ አታስታውስም እንዴ? እነዛን የምታደክሙ አጽናኞች ናቸው ያላቸው የኢዮብ ወዳጆች። የኢዮብ ወዳጆች በቃ ይመጡና ኢዮብ ሆይ እግዚአብሔርን እንዴት ትናገረዋለህ? ምናልባት ተሳስተ፣ ምናልባት እሱን እንትን ብለ፣ ምናልባት በድለኸው ቢሆንስ፣ ምናልባት እንደዚህ። ኢዮብ እየተበሳጨ መምጣት ጀመረ። ያውላችሁ እኔና እግዚአብሔር ፍርድ ቤት ብንገባ እኔ ላይ የደረሰው ነገር በሙሉ ትክክለኛ እንዳልሆነ ተከራክሬ ሁሉ ረተዋለሁ። ወደ ሌላ ነገር ውስጥ አስገቡት ሰውየው ማለት ነው። እናንተ ሁላችሁ አለ መጨረሻ ላይ የምታደክሙ አጽናኞች ናቸው። ቅዱሳን በጣም የሚያደክሙ አጽናኞች አሉ። የሚያደክሙ አጽናኞች አሉ። እውነት እላችኋለሁ። እንደዚህ አይነት ነገር አላጋጠማችሁም? በሐዘናችሁና በችግራችሁ ላይ የሆነ ነገር የሚልኩባችሁ፣ በሐዘናችሁ በችግራችሁ ላይ ያንን ነገር እናንተ ተሸክማችሁታል። አልበቃ ብሎ የሆነ ነገር ይልኩባችኋል። በቁስላችሁ ላይ እንጨትን ይልካሉ። ይሄ አንከባድ ነገር፣ አንከባድ ነገር። የምታደክሙ አጽናኞች በኢየሱስ። አንዳንዴ ሐዘን ቤት ታስታውሳላችሁ? ብዙዎቻችሁ ሐዘን ቤት ኢትዮጵያ ላይ በነበርንበት ጊዜ ምናምን አይነት ነገር አንዳንድ ሰው በቃ አልሰማም እያለ ይመጣል። ሰምቶ ቆይቶ እኮ ነው የመጣው እኮ። ሰምቶ ቆይቶ እኮ ነው የመጣው። አልሰማም እያለ ይመጣና ታሪኩን እንደገና ያስደግማል። ታማ ነበረ። ምንድነው ህመሟ? ለምንድነው ሆስፒታል ያልወሰዳችኋት? ዝርዝር ነገር እንደገና ሰውየው በዛ ሰዓት ወይም ሴትየይቱ መጽናናት ሲገባት በዛ ሰው ምክንያት እንደገና ትንሽ በቃ 1 ሳምንት ሐዘን አለፈ፣ ትንሽዬ ቀና ሊሉ ነው፣ ትንሽዬ ደግሞ እያገገሙ ነው ሲባል ይመጣ እኔን ሰው አትበይኝ የኢትዮጵያ ቀን ሰው አልሰማውም እያለ ይመጣል። ልብሱን እንትን እያለ ከዛ እኮ የሚገርመው ነገር እኮ እንደዛ የሚለው እኮ እስከ በር ድረስ የሐዘን ቤቱ በር ላይ እስኪደርስ ድረስ እስከዛስ በታክሲ ውስጥ ሆኖ ሟቿን ቡጭቅ አድርጓት በሐሜት አንቀሽቅሿት ነበረ። እሷ
እናትዬ እንደዚህ ባጦን ነበር የሚገርመኝ ነበር፣ እንዲሁ የዘመኑ በሽታም ሊሆን ይችላል እያሉ ይበላት እያሉ ይመጡና ጌታ ምስክሬ ነው፣ ጌታ ምስክሬ ነው። እዚህ ቤት ያላችሁ እንዲያውም እዚህ ቤት ያላችሁ ብዙዎቻችሁ ትልልቅ ሰዎችም ካላችሁ ትረዱኛላችሁ። ይመጣ አቀለብልዋት አንቀዥቅዟት ነበረ እንዲህ ያሉ። ትልቅም ሰው ከሆነ እሱ ድሮም ነገረኛ ነው፣ ነገረኛ ነው። እሱ ባይደፋ ነበር የሚገርመው። ምክንያቱም እኛን ከመድፋቱ በፊት ነው እግዚአብሔር የደፋው ይላል። እንደዚህ አይነት አጽናኝ ነው። በዚህ ውስጥ ያለ መጽናናት መጽናናት አይደለም። ምኑን ተጽናናው አለክ። ነገር ግን ብዙ ጊዜ እንደዚህ ሐዘን ሲያጋጥማቸው፣ ችግር ሲያጋጥማቸው ወንድሞችም እህቶችም አንድ ነገር እላቸዋለሁ፣ ከሰው ያልሆነ ከመንፈስ ቅዱስ የሆነ ከታች ከጎን ያልሆነ ከላይ ከአብ ዘንድ የሆነ መጽናናት በመንፈስ ቅዱስ አማካኝነት እናንተንም ቤተሰብ ወዳጆቻችሁን ሁሉ ያገኝላል። በቃ ትክክለኛ መጽናናት ያለው በመንፈስ ቅዱስ ውስጥ ትክክለኛ አቅም የምታገኘው ማለት ነው። ስለዚህ ጽናት፣ መታገስ፣ በአስቸጋሪ ሁኔታዎች ውስጥ ጸንቶ መቆየት ወይም በፈተናዎችና በመከራዎች መካከል ሳይሰበሩ በጽናት ማለፍን የሚያመለክት ነው ማለት ነው። ለዛ ነው ሐዋርያው ጳውሎስ እንደዛ የሚለን። ቀጥሎ ደግሞ ያዕቆብ ደግሞ ጭራሽ የእምነት መፈተን ጽናትን እንደሚያመጣ፣ በዛ ውስጥ የሚገኝ ትዕግስት ደግሞ የብስለት የክርስትና የብስለት መገለጫ እንደሆነ ያዕቆብ ምዕራፍ 1 ቁጥር 3 ላይ ምን ይለናል? አባት ሆይ ለሁላችንም ጸጋ ጨምርልን። በተለይ ያዕቆብ አንድ ነገር ሁላችንንም ባርኮን ነው የሚጀምረው፣ ባርኮን ነው የሚጀምረው። ምዕራፍ 1 ቁጥር 2 እስከ 3 ወንድሞቼ ሆይ የእምነታችሁ መፈተን፣ ይሄ ደግሞ በግል ጉዳያችን በራሳችን ችግር ሳይሆን በወንጌል ምክንያት የተለያየ አይነት ፈተና ሲደርስብን፣ ችግር ሲደርስብን ወንድሞቼ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ተመልከቱ። ይሄ ፐርሰናል የሆነ በራስ ምክንያት የምታመጣውን መከራ ሳይሆን በወንጌል ምክንያት መከራ ሲደርስብህ እንደ ሙሉ ደስታ ቁጠሩ። እምነት ሲፈተን እንዲሁም የትዕግስት መፈተን ምን ያመጣልሃል? ትዕግስት ያመጣልሃል። ቀጥሎ ከእናንተ ግን ማንም ጥበብ ቢጎድለው ከላይ የምታልፍበትን መንገድ ቁጥር 4 ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ካለ በኋላ ቁጥር 4 ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ሙሉአን ትሆኑ ዘንድ ስራውን ይፈጽም ይላል። ይኸው ወደ ማቹሪቲ መምጣት የምትችለው በትዕግስት። አንድ ሰው ማቹርድ ነው፣ አንድ ሰው በስሏል የሚባለው ምን ሲገለጥበት ነው ማለት ነው? ትዕግስት ሲገለጥበት። ትዕግስት የሌለው ሰው በስሏል ለማለት ያስቸግራል። ለዛ ነው ብዙ ኃላፊነት የማይሰጥ። ባገኘው አጋጣሚ እንደዚህ ቱግ የሚል ሰው፣ ባገኘው አጋጣሚ የሚበሳጭ ሰው ራሱን ነው የሚጎዳ። ከምንም በፊት ራሱን ነው የሚጎዳው። ስለዚህ ሁላችንም እርግጠኛ ነኝ እዚህ ቤት ያላችሁ ሁላችሁ እግዚአብሔር ሆይ ትዕግስት የምትሉ ወንድሞቼ እህቶቼ አይዟችሁ። በእናንተ ውስጥ የትዕግስት ብቻ ሳይሆን የትዕግስቱ ምንጭ መንፈስ ቅዱስ አለ። ስለዚህ ፈቃድ፣ ስሜት፣ እውቀታችሁን ለእርሱ አሳልፋችሁ ስጡት። እግዚአብሔር ደግሞ በተለያየ መንገድ ነው የሚሰራችሁ። እንመጣበታለን። ከሰው ጋር ስላለ ነገርም ደግሞ እየተማማርን ስለሆነ ማለት ነው። ቀጥሎ ሁለተኛው የግሪኩ ቃል ማክሮቶሚያ የሚለው ደግሞ የረዥም ጊዜ ታጋሽነት ወይም ለቁጣ አለመቸኮልን ያሳያል። ከሰው ጋር ባለ ግንኙነት ያለ ነው ደግሞ ይሄኛው የሚገርም ነው። ከሰው ጋር ባለ ግንኙነት ችነች የምታስፈልገን ለሁላችን፣ ለእኔም ራሱ የረዥም ጊዜ ታጋሽነት እንዲሁም ደግሞ ለቁጣ አለመቸኮል።
ለቁጣ ለመቸኮል ብዙዎቻችን ከኔ ጀምሮ ከተለያዩ ሰዎች ጋር ባለን ግንኙነት አንዳንዴ በቃ የሚበጠብጣችሁ ሰው ይመጣል። ሰላም ሆነህ እየኖርክ የሚበጠብጥ ሰው ከቸርች ይላክብሃል፣ ወይ ከወንድሞች መካከል ይላክብሃል። እንመጣበታለን። ምናልባት አንድ ጸሎት ጸልያችሁም ሊሆን ስለሚችል ማለት ነው። እግዚአብሔር ሆይ ትዕግስተኛ አድርገኝ። በቃ ትዕግስት ስትሉ እግዚአብሔር ትዕግስት ትፈልጋለህ? በጣም ጥሩ። ትዕግስት የምትባል ልጅ እልክልሃለሁ አይልህ? ቲጂ ትልቋን እልክብሃለሁ አይልህም? አይልህም? ትዕግስት ነው የምትፈልገው? እንዲህ ተስፋ የሚያስቆርጥህን ሰው ይልክብሃል። እያወራኸው የማይግባባህን ሰው ይልክብሃል። እግዚአብሔር ይህ ትዳሬ አይደለ ይህንን ሰውዬ ምነው ዞር ብታደርግልኝ እስክትል ድረስ ማለት ነው። እግዚአብሔር ደግሞ ምን ይልሃል? ዞር ልጄ ምን አድርግ ነው የምትለኝ? በበቀደም ድፍት ብለ ሰቅሰቅ እያልክ ትዕግስት አስተምረኛል አልክማ። እና ታዲያ የጸሎት መልስህ እኮ ነው። አልማርም አልፈልግም ልትል ነው። በተለያየ መንገድ አንዳንድ ጊዜ ምን አይነት በግልም ራሱ ብዙ ፈተናዎች ሊመጡ ይችላሉ፣ ችግሮች ሊመጡ ይችላሉ። መቼም ችግሮችንና ፈተናዎችን እግዚአብሔር ያመጣቸዋል ባንልም እኛ ራሳችን ግን ከአምላክ ሐሳብ ወጥተን በራሳችን ላይ የምናመጣቸው ፈተናዎች፣ መከራዎች አሉ። እግዚአብሔር እነዚያን ምን እንደሚያደርጋቸው ታውቃላችሁ? እነዛን ያመጣችኋቸውን መከራዎች እርሱ እናንተን ፈትኖ ቀርጾ ለማውጣት ይጠቀምበታል። ፈተናውን መከራውን መቅረጫ ያደርገዋል እንጂ መከራ አምጥቶ ቀረጸኝ እንዳትል። አትሳቱ ወንድሞች ሆይ፣ በጎ ስጦታና ፍጹም የሆነ በረከት ከላይ ከብርሃናት አባት ይወርዳሉ ተብሎ ተጽፏል። እሱ የብርሃን አባት ነው ማለት የመልካም ነገሮች ሁሉ መገኛ ምንጭ ነው። አንቺ ግን በራስሽ መንገድ ሄደሽ የምታመጪው መከራ የራሳችሁ መከራ ነው። ያንን ነገር ግን እግዚአብሔር ደግሞ ደግነቱ ምን ይልበታል? ይጠቀምበታል፣ ይቀርጻል። ብስል ሰው፣ ጠንካራ ሴት እዚህ ቤት ያላችሁ ለምሳሌ እዚህ ቤት ያላችሁ እህቶቼ፣ ወንድሞቼ በተለያየ ልብ በሚሰብር አይነት ጉዞ ተጉዛችኋል። ሁላችንም አልፈን ምናልባት አሁን አንቺ ጋር ያለው አንተ ጋር ያለው ጥንካሬ ስታወሩት ያንን ታይም ስታስቡት በጣም የምትናደዱበት የምታዝኑበት ጊዜ ሊሆን ይችላል። ያንን ታሪክ ማንሳት አትፈልጉም። ግን ያንን ነገር በዛ ምክንያት ደግሞ እግዚአብሔር እናንተን የሰራበት ጠንካራ ያደረገበት ሁለተኛ የማትወድቁበት ወድቃችሁ የማትሰበሩበት ባገኛችሁት በትንሽ ትልቁ ነገር ሁሉ ገብተሽ ቤት ዘግተሽ የማታለቅሺ ጠንካራ ሴት ከሐዘን ይልቅ ከለቅሶ ይልቅ ምስጋናና መዝሙር የሚበዛለት ሰው ያደረገባችሁ ስራ ሊሆን ይችላል። ሰው እንድትሆኑ ያደረጋችሁ ወይም እንደዛ ብስል አይነት ሰው ትዕግስተኛ ሰው እንድትሆኑ አድርጓችሁ ሊሆን ይችላል። በዛ መንገድ አንድ የአጥንት ስፔሻሊስት እንዲህ ያለው ነገር አለ። ከአካል ክፍሎቻችን መካከል የክርስቲንዬ ልጅ ተሰብሮ በነበረበት ጊዜ ያኔ በጣም ፒክቸሩን ላከችልኝ የተሰበረውን። ከተሰበረ በኋላ ደግሞ እግዚአብሔር ምሕረት አድርጎለት ደግሞ እጁ መስተካከሉን በስነ ስርዓት መፈወሱን እያሳየች ነበረ። እና አንድ ነገር አልኳት፣ የአጥንት ስፔሻሊስት ዶክተር ካወራን ወሬ የተነስቼ ማለት ነው። አጥንት በሚሰበርበት ጊዜ እውነት ነው ይጠገናል። የሚገርመው ነገር ግን ያ የተሰበረ ቦታ ከተጠገነ በኋላ ከሌሎች የአጥንት ክፍሎች ጠንካራ የሚሆነው ያ ቦታ ነው። ተመሳሳይ አደጋ ቢያገኛችሁ ከጎን ሊሰበር ይችላል እንጂ ያ ቦታ ከዚህ በኋላ አይሰበርም። አያችሁት? እንደዚሁ ሁሉ ምናልባት
የተሰበርሽበት፣ የተሰበርክበት፣ ያዘናችሁበት፣ ያዘንሽበት ያ አሳዛኙ ነገር ምናልባት ለዛሬ ጥንካሬያችሁ ጌታ ምክንያት አድርጎት ቢሆንስ? ያኔ ሰርቶሽ ቢሆንስ? አዎ ታሪኩ ደስ አይልም። አዎ ያንን ነገር ብታነሳው ደስ አይልህም። ግን የተቀረጻችሁበት አሁን ላለው አቋማችሁ እንዳንድ ግብአት እግዚአብሔር ተጠቅሞበት ቢሆንስ? ብዙ ነው አሰራሩ። ግን መከራ አምጥቶ ፈተነኝ እንዳትል፣ መከራ አምጥቶ ቀረጸኝ እንዳትል፣ አንተ ባመጣኸው ግን እሱ መልካም ስለሆነ ለመልካም ነገር ቀይሮ ቀርጾ ሊሆን ይችላል። አባ እናመሰግንሃለን። ስለዚህ የረዥም ጊዜ ታጋሽነት ወይም ለቁጣ አለመቸኮል፣ ብዙዎቻችን እዚህ ላይ ነው ለቁጣ እግዚአብሔር ሆይ እግዚአብሔር ሆይ እግዚአብሔር ሆይ እንላለን። እግዚአብሔር ሆይ ትዕግስት ስጥ እንላለን። ሁላችን በእያንዳንዳችን ያለ እንትን ነው፣ የጸሎት ርዕስ ነው። ትዕግስት ስጥ፣ ጸጋ አብዛልኝ። ይሄ ምን እንደሚታወቅ ማክሮቶሚያ የሚለው የረዥም ጊዜ ታጋሽነት ወይም ለቁጣ አለመቸኮል የሚለው በቀላሉ ባለመቆጣት ወይም የበቀል እርምጃ ባለመውሰድ ሌሎችን ለረዥም ጊዜ መታገስን የሚያመለክት መንፈሳዊ ጥንካሬ። ተመልከቱ፣ በቀላሉ ባለመቆጣት። እንደዚህ አይነት ነገር አጋጥሟችሁ ያውቃል? እኔ እንግዲህ ብዙ ቅዱሳንን ብዙ ወዳጆችን አውቃለሁ። በዓለምን በነበርኩበት ጊዜ ደግሞ በመንፈሳዊ ሕይወት ውስጥ ብዙ ሰዎችን አውቃለሁ። ያው እንደየመልካችን ባህሪያችን ይለያያል። አንዳንዱ በጣም ታጋሽ ነው፣ ደስ ሲል እግዚአብሔር የረዳው ወንድም አለ፣ እህት አለች። አንዳንዱ ደግሞ ታውቃላችሁ ምንድን ነው ንዴቱ አፍንጫው ላይ ነው እንዲ ያለው የሚባል ምንድን ነው ንዴቱ አፍንጫው ላይ ነው እንዲ ያለው የሚባላል። ስትስቅ የሚናደድ በቃ ምንም ሳትለው ስለ ሳክ ብቻ የሚናደድ አለ ይላል። በቃ ፊቱ ላበት በላበት ይሆናል። ይሄ ጸሎትም የሚፈልግ ነገር። ስለዚህ ዝም ብሎ ባገኘው አጋጣሚ መቆጣትም እሱ ልክ አይደለም። ባገኘው አጋጣሚ መበሳጨት፣ ባገኘው አጋጣሚ ለበቀል እርምጃ ለመውሰድ የሚዘጋጅ ሰው ይሄ አንደኛ ለዚህ ሰው መንፈስ ቅዱስ በጣም ሊያግዘው ይገባል ፈጽሞ። አለበለዚያ አደጋ ሊያደርስ ይችላል። አለበለዚያ ምናልባት አብሮት በሚኖረው ሰው ላይ አደጋ ሊያደርስ ይችላል ፈጽሞ። እንደዚህ አይነት ሰው ደግሞ ጥሩ ቢሆንም ጥሩ ፐርሰናሊቲ እና ጥሩ ነገር ቢኖራቸው ያ ነገራቸው ግን ከሰው ጋር እንዳይስማሙ ብዙ ጓደኛ ከነርሱ ጋር መቀጠል አይፈልግም። ብዙ ወዳጆቻቸውን ያሳጣቸዋል ጸባያቸው ማለት ነው። እንደዚህ አይነት ነገር ያለብን ቅዱሳን ካለን ይሄ የመንፈስ ቅዱስ ፍሬ የተባለው ትዕግስት ያስፈልገናል። አይዟችሁ የሚያስተምረን ይህንን ከሰው ሳይሆን ከመንፈስ ቅዱስ የሆነውን ከምድር ሳይሆን ከላይ ከእግዚአብሔር ዘንድ የሆነችውን ትዕግስት በሕይወታችን ሊገልጠን የረዥም ጊዜ ታጋሽነት፣ በቀላሉ ባለመቆጣት ወይም ባገኙት አጋጣሚ ባለመናደድ እና የበቀል እርምጃ ባለመውሰድ ሌሎችን ለረዥም ጊዜ መታገስ። ዋው! ይሄ በቀል የሚያስብ ሰው ይሄ ክርስቲያን ነው። ከባድ ነው። እሷን ካልተበቀልኳት እሱን በህይወት እያለ ካልተበቀልኩት፣ አንዳንዱ ሊጸልይም ይችላል። እግዚአብሔር ሆይ እህት እንትናን አሳልፈ ስጠኝ፣ እጄ ላይ ጣላት። እንደዚህ የሚጸልይም ይኖራል። እግዚአብሔር ሆይ እጄ ላይ እንትናን አሳልፈ ስጠኝ። ከእንደዚህ አይነት ጸሎት ጋር እግዚአብሔር አይተባበር። እግዚአብሔር ግን እናንተን ታጋሽ በማድረግ እንደገና ደግሞ በቀል የሚባል ነገር እባካችሁ እዚህ ቤት ያላችሁ ቅዱሳን በቀል የሚባለው ነገር አይጠቅማችሁ።
አይጠቅም፣ እናንተን ነው የሚጎዳችሁ። ቂም ጥሩ አይደለም። ቂም በልባችሁ ውስጥ ያዛችሁ። ያ ቂም እየተብሰለሰለ መጨረሻ ላይ ወዳልሆነ አቅጣጫ ነው የሚመራችሁ። እውነት እላችኋለሁ፣ ያዘናችሁበት ቂም የያዛችሁበት ሰው ካለ አዎ አልተጎዳችሁም አይደለም፣ አዎ ጠባሳው የለም ህመሙ የለም እያልኳችሁ አይደለም። ነገር ግን ራሳችሁንም ያንንም ሰው ለጌታ አሳልፋችሁ ስጡ። እግዚአብሔር ይረዳችኋል። ቂም በልብ ከያዝክ የአካል ክፍሎችህ ራሱ ይጎዳሉ። ቂም በልብሽ ውስጥ ካለ ጤንነትሽ ይቃወሳል። አካላዊ ጤንነትሽ ይቃወሳል። እውነት እላችኋለሁ። ቂም መያዝ ማለት የሆነ ሰውዬን በአእምሮ ተሸክሞ መኖር ማለት ያንን የበደላችሁን ሰው እንዴት የበደለህን ሰው በአእምሮ ይዘኸው ከቤት ትወጣለህ? በአእምሮሽ ይዘሽው ስራ ቦታ ትሄጃለሽ? በአእምሮ ይዘኸው እሱ እኮ ረስቶሃል እኮ ከነመፈጠርሽ እኮ ረስቶሻል እኮ። ኧረ ቤት ሁሉ ይዘሽው በክብር በአእምሮሽ ትመለሻለሽ። አልጋ ላይ አንድ አልጋ ላይ አብረሽ በአእምሮሽ ወይም በአእምሮ ታሳድረዋለህ። በቃ ያ ሰው ያንተ እስረኛ ወይም አንተ በቂም የዛ ሰው እስረኛ ሆነ። ያ ሰው በአእምሮ ውስጥ ሆኖ ባጭሩ አንተ ኑሮህን እየኖርክ አይደለም። ቢዝነስህ ትክክል አይሆንም። ከሰው ጋር ያለ ግንኙነት ትክክል አይሆንም። በተለይ ለትዳር ወዳጆቻችሁ፣ ለትዳር አጋሮቻችሁ በጣም አስቸጋሪ ሰው ትሆናላችሁ። ቢኮዝ ያንን ማይንድ ኮንትሮል ያደረገው ያ ሰው ነው። ቂም በጣም ከባድ። በሰላም መተኛት አትችልም። በሰላሙ ጊዜ እግርህን እያወዛወዝክ ነው የምታድር። ለምን ስትል ቂም በልብ ውስጥ ያስክ ማለት ቂም በልብሽ ውስጥ ያስሽ ማለት በቀል የምታስቡ ወንድሞቼ እህቶቼ፣ ቂም ካለባችሁ መዥገር ታውቃላችሁ። ምናልባት አዲስ ትውልድ ካለ እዚህ ቤት ውስጥ መዥገር ወይ ደግሞ መዥገር ታውቃላችኋል? ከብቶች ላይ ተጣብቆ የከብቷን ደም እየመጠጠ የሚኖር ኦኬ። እዛው በቃ ትንሽ ባቄላ ነው የሚያክለው። እዛው የከብቷን ወይ የበሬውን በተለይ ከብቶች ላይ እንትን ይላል። ተጣብቆ ሰውነቷ ላይ ተጣብቆ ደሟን ነው የሚመጣው። የሚገርመው ነገር ደም ነው የሚመስለው። እሱ ራሱ ደም ነው ስታዩት ራሱ ደም ነው የሚመስለው። ባቄላ ያክላል ተለጥፎ በእግሮቹ ከብቷን ይዞ በእንትኑ በመምጠጫው እየመጠጠ ማለት ነው። ደሟን እየመጠጠ ከለሩ ራሱ ደም ነው የሚመስለው። እንደዚህ ከላሟ ላይ ራሱ እንትን ስትሉ ስታስወግዱት በጣም ኃይል ተጠቅማችሁ እንደዚህ በመራገፍ አይደል፣ በደንብ ስበህ ነው የምታላቅ። ካላቀቃችሁ በኋላ ስትረግጡት ወይ እንትን ስትሉት ደም ብቻ ነው የሚሆነው። የዛች ላም ደም ነው የሚፈሰው። እንደዚሁ ቂም ማለት እንደ መዥገር ያንተን አእምሮ፣ ያንተን ነገር፣ ያንተን ጤና፣ ያንችን ጤና እየጎዳ ተለጥፎ የሚኖር ነገር ስለሆነ ከዚህ ነገር መፈወስ አለብን። እግዚአብሔር ይረዳናል። ለምን እያስተማረን እንደሆነ እሱ ያውቃል። ስለዚህ ከእንደዚህ አይነት ነገር ለማለፍ ትዕግስት የሚባለው የመንፈስ ቅዱስ ፍሬ ያስፈልገናል። በሌሎች ስህተቶች ቸኩሎ አለመፍረድ፣ ከሌሎች ትችቶችና ስድብ ሲመጡ ደግሞ ለቁጣ ወይም ለብስጭት አለመቸኮልና ራስን መግዛት። አያችሁ፣ አንደኛ በሌሎች ስህተት ቸኩሎ አለመፍረድ።
ታጋሽ መሆን፣ ነገርን መመልከት፣ ጀምሮ መጨረስ። በተለይ እንደዚህ አይነት ነገር ግሬስ ፋሚሊ ላይ ያላችሁ ቅዱሳን እግዚአብሔር ጸጋውን ያብዛል። በቃ እየበሰልክ ስትሄድ መፍረድ ታቆማለህ። ለምን? አንተ ማነህና። በሌሎች ላይ የምትፈርድ አንተ ማነህ እኮ ነው የሚለው መጽሐፍ ቅዱስ። ስተት የሌለበት ኃጢአት የሌለበት ብቻ የመጀመሪያውን ድንጋይ ይወርውር እኮ ብሏል። ታዲያ የሚወረውር ተገኘ እንዴ? በፈራጁ ቦታ ራሳቸውን ሲያስገቡ እነሱ ራሳቸው ካስፈለገ ድንጋይ የሚወረወርባቸውና የሚወገሩ ኃጢአተኞች እንደሆኑ አሳያቸው። ባይዘወይ በዚህ ምድር ላይ በሌሎች ላይ ለመፍረድ ብቁ የሆነ ሰው የለም ከኢየሱስ ውጭ። በዚህ ምድር ላይ በዚህ በግሬስ ፋሚሊ መካከል በሌሎች ድካም፣ በሌሎች ኃጢአት፣ በሌሎች ነገር፣ በሌላ ሰው ህይወት ለመፍረድ ብቃት ያለው ሰው የለም። ለምን? አንተንም ከተከታተልንህ የሚፈረድብህ ብዙ ነገር አለ። የመጀመሪያ ድንጋዩን የሚወረውር ኃጢአት የሌለበት ድካም የሌለበት ከተባለ ምናልባት ያልኖግረው ያሰብነው ሰው ከኛ በብዙ ነገር ሊሻል ይችላልና በሌሎች ስህተቶች ቸኩሎ አለመፍረድ። በተለይ ሶሻል ሚዲያ ቲክቶክን እንድጠላው የሚያደርገኝ ነገር እንድጠላው መንፈሳዊ ነገርን ብንመለከት ጥሩ ነው። ከዛ ውጭ ግን የሚጠቅም ነገር የለውም። በተለይ ክርስቲያኖች፣ አንዳንድ ክርስቲያኖች ባልሰማቸው በቃ ሲመጡ ቶሎ የምናሳልፋቸዋል። እኔ ሌላ ይሄ ስለ ዜና ስለ ዩኒቨርስ ምናምን ትንተና የሚሰጡ ሰዎች ይሻሉኛል። ወይ ቀልድ ነገር ያለበት ነገር፣ ቀልድ የሚያስቅ ነገር ካለ እሱን ብናይ ይሻላል። በኢየሱስ ስም ወጥቶ ግቡ፣ እንትና የሚባል አገልጋይ አለ፣ ግቡ፣ ዛሬ እንጨፈጭፈዋል፣ ዛሬ ላይ ግቡ፣ ፎሎ አድርጉ ምናምን። ገላትያ ላይ ምን እንደሚል ታውቃላችሁ? እንመጣበታለን። የገላትያ መልእክታችን ስለሆነ ገላትያ ምዕራፍ 6 ላይ ስንደርስ እሱን በሰፊው እንመለከተዋለን። ወንድሞች ሆይ ሰው በማናቸውም በደልስ እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው ቲክቶክ ላይ ቤት ከፍታችሁ ተጠራርታችሁ ሰው እንዳይሆን አድርጋችሁ ሰባብሩት ይላል እንዴ? እናንተ መጽሐፍ ቅዱስ እንደዛ ነው? እንደዛ ብላችሁን ያነበባችሁት? አሁን ግን እንደዛ ነው። ዛሬ ርዕስ ተገኘ፣ ቲክቶክ ላይ ገንዘብ የሚያሰበስብ ርዕስ ተገኘ፣ ግባ ዛሬ 3 ሰዓት ማታ ላይ ሰው ስለሚገኝ በዛ ሰዓት ላይ ነው እንትና የሚባለው አገልጋይ፣ እንትና የሚባለው ዘማሪ፣ ዋው ከጀርባ ብዙ ነገር አገኘን፣ ጉዱ ተዘረገፈ ሲባል የኢትዮጵያ ሕዝብ የሚያምነውም የማያምነውም ተንተልትሎ ይገባል። ስታይ 50 ሺህ 60 ሺህ ሕዝብ አለ። እዛ ጋር ደግሞ የሮሜ ጥናት ተሰብስበው የሚያጠኑ አሉ። ስንት ናቸው? 25 ናቸው። ማይ ጋድ! ምን አይነት መደበላለቅ! እንዴት ነው የተምታታብን! ጊዜህን አጥፍተ ቁጭ ብለ ስድብና ሐሜት ብቻ ትሰማለህ። ያ ሰው ራሱ ፓስተር ይሁን ምን ይሁን እሱ የራሱ ጉዳይ። እሱ ለሚፈጸመው መጽሐፍ ቅዱሳዊ ነገር ቁጭ ብለ እንዲያንገትህን ትነቀንቃለህ። አትወጣም እንዴ? ከፍተህ የሆነ የሚያስቅ ነገር አታይም እንዴ? ሌላ ወይ ደግሞ ቤት ውስጥ ከሆነ ደግሞ የሆነ መጽሐፍ ነገር አታነብም እንዴ? ስለዚህ ወንድሞች ሆይ ሰው በማናቸውም በደልስ እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋህነት መንፈስ አቅኑት ነው ያለው። አንተ ደግሞ እንዳትፈተን ራስህን ጠብቅ ይላል። ምክንያቱም ብቁ የሆነ ሰው የለምና። አንተ ደግሞ እንዳትፈተን ራስህን ጠብቅ የማይባለው ኢየሱስ ብቻ ነው። የወደቁትን አንስቶ እሱ ግን አልወደቀም።
ቅዱስ ሆኖ ሳለ ኃጢአተኞችን በደሙ አነጻና እሱ ግን ቅዱስ ነው። ያቺ ሴት እየተንቀጠቀጠች ሄዳ 12 ዓመት ሙሉ ደም ሲፈሳት የነበረች ሴት እርኩስ ናት። ካገኟት እርኩስ እርኩስ እያሉ ነው የሚወግሯት። ስለዚህ ይሄ ደግሞ ማን ነው? ኢየሱስ ክርስቶስ ነው። ለሙሴ በሲና ተራራ ላይ ሕጉን ትወገር የሚለውን ሕግ የሰጠ። አሁን ግን ጸጋና እውነትን ተሞልቶ ነው የሚመጣው። ጸጋ ተገለጠ። ሄጄ ሙሴን እነካለሁ አላለችም። ሄጄ ፈሪሳዊውን እነካለሁ አላለችም። ሄጄ ሕግ ሰጪው ኢየሱስን የናዝሬቱን እነካዋለሁ። እሱ ነው ያኔ ትወገር ያለው። አሁን ደግሞ ምን እንደሚለኝ እዚያው እናያለን። ብሞትም ያኔ ልሙት። ምን አይነት እምነት ነው? እየተንቀጠቀጠች መታ የልብሱን ጫፍ ነካችው። ያን ጊዜ ደግሞ ምንጭ ቆመ። ኢየሱስ ቆመና ማን ነው የነካኛል? ማን ነው የነካኛል? እንደ ጌታ ምን ሆናል? የሁሉ ህዝብ እያጋፋ ማጋፋትና መንካት የተለያዩ ነገሮች ናቸው። እንደ ዝም ብሎ የሚተሻሸው አለ። ኢየሱስን አትተሻሸው። እሱ ጋር ተነካካ፣ ከእሱ ጋር ተቀራረብ፣ ከእሱ ጋር ተጫዋወት፣ እርሱን ታች አድርገው። ያን ጊዜ ከእርሱ ውስጥ ምን ይወጣል? ና እና ይሄ ሰው ሁሉ ሲያጋፋኝ ምንም ነገር ከኔ አልወጣም። የሆነ ሰንበዲ ግን በእምነት ለምን የመንፈስን ዓለም የሚያንቀሳቀስ እምነት ስለሆነ በእምነት መጥቶ የነካኝ አለ እና ኃይል ከኔ ሲወጣ ታውቆኛል አለ። ምን አይነት ታች፣ ምን አይነት የእምነት ውጤት፣ ምን አይነት ነው? ዋው! እየተንቀጠቀጠች እኔ ነኝ አለች። ትወገር የሚል መስሏት ነበር። ምን አይነት ጸጋ ተገለጠ! ልጄ ሆይ እምነትሽ አድኖሻል፣ እኔም አልፈርድብሽ። በሰላም ሂጂ። ደስ አይልም? ኢየሱስ በሰላም ሂጂ። የማይፈርድ የእሷ እርኩሰት እርሱን አላረከሰውም፣ የእርሱ ቅድስና ግን እርሷን አነጻት። እናመሰግንሃለን፣ ታማኝ ነህ። ስለዚህ በሌሎች ስህተቶች ቸኩሎ አለመፍረድ፣ ከሌሎች ትችቶችና ስድቦች ደግሞ ሲመጡ ወደ ራስ ለቁጣ ወይም ለብስጭት አለመቸኮልና ራስን መግዛት። ዋው! አያችሁ ቅዱስ ትዕግስት ኤፌሶን ላይ ራሱ ትዕግስተኛ እንድንሆን ኤፌሶን 4:2 ላይ ጥቅሶችን ብቻ በፍጥነት እናንብብና እንጨርስ። ኤፌሶን ምዕራፍ 4:2 በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ። ይሄ ደግሞ ከሰው ጋር ብቻ ሳይሆን ከቅዱሳን ጋር ባለ ግንኙነት ደግሞ እርስ በርሳችሁ የሚለው ቅዱሳንን ብቻ ስለሆነ በትህትና ሁሉ። መጀመሪያ እኮ ምዕራፍ 4:1 ምን እንደሚል ታውቃላችሁ? እንግዲህ በጌታ እስር የሆንኩ እኔ ጳውሎስ ማለት ነው፣ በተጠራችሁበት መጠራታችሁ የተጠራችሁበት ኦኬ ምን አለ? የተጠራችሁበት የመጠራት ከፍታ አለ። ዲቫይን የሆነ ኮሊንግ ነው ወደ እናንተ የመጣው። ያ ደግሞ ጥሪ ደግሞ እንድትመላለሱ የሚያደርግበት የራሱ የህይወት ፕሪንሲፕል አለ። ስለዚህ በተጠራችሁበት መጠራት በዚያው የህይወት ልክና ኳሊቲ እንደሚገባ ትመላለሱ ዘንድ ለምናችኋለሁ። ስለዚህ ክርስትና ምን አለው ማለት ነው? የምልልስ ህይወት አለው። ክርስትና ከጥቅስ ያልፋል። ክርስትና ባገኙት አጋጣሚ በመዝሙር መሃል ላይ ኢየሱስ ጌታ ነው ማለት አይደለም። ወይም የሆነ ኦርቶዶክስ ስታይ ማርያም አታማልድም ኢየሱስ ያማል። ክርስትና አይደለም እሱ። ክርስትና አይደለም። ቀጥሎ ቁጥር 2 ምን እንደሚል ታውቃላችሁ? በትህትና እንመጣበታለን። ትህትና የመንፈስ ፍሬ ስለሆነ በትህትና ሁሉና በየዋህነት፣ የዋህነትም የመንፈስ ፍሬ ነው። የዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። በምን ታገሱ? በፍቅር። ከትዕግስት በፊት ምን ቀደመ? ፍቅር ቀደመ። ፍቅርን በባለፈው ተማምረናል። ለምን? ፍቅር
ከተጠቀሰ በኋላ ነው የመንፈስ ፍሬ ተብሎ ፍቅር ከተጠቀሰ በኋላ ከፍቅር ውስጥ ነው ሌሎቹ የሚወጡት። ያ ፍቅር ደግሞ ሰውኛ ፍቅር ሳይሆን የተወደድንበት የመለኮት ፍቅር። ያ የመለኮት ፍቅር በመንፈስ ቅዱስ አማካኝነት በእያንዳንዳችን ልብ ላይ ፈሷል እና ስለዚህ ያ ፍቅር ያስችልሃል። በራስ ብቃት ታገስ አይደለም። ሳይኮሎጂስት ነው የሚሸውድ። ምንም የማይጎድለው ትዕግስተኛ ሰው መሆን ትፈልጋለህ ወንድሜ? ወንድሜ ትፈልጋለህ? 5ቱ የትዕግስት ነጥቦች 10ሩ የትዕግስተኞች ነጥቦች በሚል በቅርቡ ያሳተምነው መጽሐፍ አለ። እሱን ሂድና አንብብ። ሲጫወትብህ ነው። ያ ሰውዬ ራሱ ታጋሽ አይደለም የጻፈው ሰውዬ። ብዙ ሳይኮሎጂስቶች ራሳቸውን ያጠፉት መጨረሻ ላይፋቸው ሚዝረብል ነው። የመጽሐፍ ቅዱስን እውነት ብቻ የያዙ ወንድሞቼ፣ ሳይኮሎጂስቶች እንዳይሸውዷችሁ። በትህትና ሁሉና በየዋህነትም በትዕግስትም እርስ በርሳችሁ በምን ታገሱ? በፍቅር። በመንፈስ ቅዱስ በልባችሁ ውስጥ የፈሰሰ ፍቅር አለ። በዚያ ፍቅር መታገስ። ያ ፍቅር ከገባ ትታገሳለህ። አለበለዚያ ይሄ ፍቅር የጌታ ፍቅር የመለኮት ፍቅር ባልቀደመበት ትዕግስት የሚባልን ነገር እንዳታስብ። አንዳንድ ሰው በቃ ጌታው መታገስ አለብኝ ምናምን ነገር ይላል። 3 ቀን ጌታ ይባርካችሁ ይላል። 4ተኛ ግን እንዴ ኢየሱስ መሰልኩ ብሎ ይዞርብሃል። ለምሳሌ ሞኖክሲዎች አሉ ወደ ገዳም የገቡ ብዙ መስቀል ብረት አይታችሁ ከሆነ እንደዚህ እንትን ይዘዋል። ዘንግ ነገር አለ። ዘንግ ነገር እንደ በትር ነገር አለች፣ በጣም ብረት ነገር እና ከላዩዋ መስቀል ናት። ታች ላይ አይተሃል? ታች ላይ እኮ ስላላየኸው ፊት ለፊቱማ መስቀል ነው። በሰላም ከሄድክ እባርክሃለሁ። በክፋት ከሄድክ ታች ላይ ካየኸው ደግሞ የብረቱ ጦር ነው። እዘብጥብህ ብሎ ሊወጋ ሁሉ ይችላል። በክፋት ከሄድክ ያው ያስገባልሃል ማለት ነው። አብዛኛው ሰው እንደዛ ይመስላል ትዕግስት። አብዛኛው ሰው በሰላሙ ጊዜ ባረከካ። ሃሌሉያ ሃሌሉያ። ቅዱሳን ባረኳችሁ። ከዛ አስራት በኩራቱ ምናምን ስታስቀርበት ደግሞ ምንድነው ቤትህ እርግማን ውስጥ እርግማን ሲገባ ያለ የደረቀ እንጀራ ይታየኝ ነበር። እናንተ ቤት ውስጥ የሻገተ እንጀራ ይታየኝ ነበር። ምንድን ነው አልኩት። አስራቴን ባለመክፈላቸው ምክንያት ያዘጋጀውላቸው በረከት እንደዚህ ሻግቷል። ወይ እግዚአብሔር ተቀለደበት። ይህንን የመሰለ ታላቅ አንተ ደና ምግብ እንኳን ለማይገዛ በኢትዮጵያ ብር ደና ነገር እንኳን በልተህበት በማትወጣው ብር እግዚአብሔር ያንን ግራ የተጋባ ምንም መግዛት የማይችል ብር ሳትሰጠው ቀርተህ ሻገተ ይላል። ይሄ እኮ ድህነታችንን የሚያሳይ የሚታየን ራሱ የሻገተ እንጀራ የሚታየን የደረቀ እንጀራ፣ ሌላ ነገር አይታየን። ጌታ ምሕረት ያድርግልን። ስለዚህ በትዕግስት ታገሱ አለ። ቆላሲስ ምዕራፍ 3 ቁጥር 1 ላይ ምን ይላል? ቆላሲስ 3:1 አብሮ የሚሄድ ሐሳብ ስለሆነ ከኤፌሶን ጋር ማለት ነው። ማነው? ቆላሲስ ምዕራፍ 3 ቁጥር 12 እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትዕግስትን፣ የዋህነትን ምን በሉ? የዋህነትን ትዕግስትንም ልበሱ። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ። እንዴት ይቅር እንባባል? ክርስቶስ ይቅር እንዳላችሁ። አሁን ጥያቄ አለኝ ወንድሜ፣ ክርስቶስ ምን ያህል ይቅር ብሎሃል? እህቴ፣ እግዚአብሔር ምን ያህል ይቅር ብሎሻል? ስለዚህ እሱን ይቅርታሽን አስቡና ለወንድም ለእህትህ ይቅርታ ለማድረግ ምን ያህል ተመራ። ምህረት የማይገባህን አንተ ምህረት አድርጎልህ የለ
ታዲያ ምህረት አድርግና የአባትህን ባህሪ የታላቅ ወንድምሽን ባህሪ ግለጭ። እግዚአብሔር ይመስገን። ኔክስት ላይ ቸርነት የሚለውን በጎነት የሚለውን እንግዲህ እንመለከታለን። ይህንን ይመስላል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምህረት ከሁላችን ጋር ይሆን። አሜን።